ሰላም ጤና ይስጥልኝ እህት ወንድሞቼ እንዴት አላችሁ? ትናንት ሕክምና ላይ ሆኜ በለቀቅኩት ፎቶ ብዙዎቻችሁ በጣም ደንግጣችሁ አስባችሁ ሁላችሁንም እየጠየቃችሁ የነበርና በእውነቱ እጅግ አድርጌ ከልብ አመሰግናለሁ። ያው ይህ ህመም ከጀመረኝ ኦልሬዲ ትንሽ ቆይቷል፣ ግን ያው የሥራ ጫና ይሆናል በማለት በቤት ውስጥ በሚደረግ ትሪትመንት ነበር ቀለል አድርጌ ሳየው የነበረው። ያው ብዙዎቻችን እንግዲህ ደህና እንመስላለን ከላይ። ሰላም እንዴት ናችሁ? ውድና የተከበራችሁ እዚህ ቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ በያላችሁበት የዓለም ዳርቻ። እንግዲህ ዛሬ የመጣሁበት እውነት ለመናገር የሆነ ቪዲዮ ሲንሸራሸር አይቼ ነበር ማለት ነው። እሱ ምንድነው ወዴት ነው ካላችሁ ከመግቢያ ላይ እንዳያችሁት እንግዲህ ወንድማችን ብሬክስ ሁላችሁም ታውቁታላችሁ። ለረጅም ዓመት የስደተኞች አባት ብዙ ነገር የሚሆንልን ነውና እንግዲህ እሱ በሰሞን ያው እንደታመመ ቪዲዮዎች እየወጡ ነው ማለት ነው፣ በፌስቡክ በተለያየ ፔጅ ማለት ነው። ነገር ግን የሰው ልጅ አትመመኝ አይባልም። እውነት ለመናገር ተሻለኝ ነው የሚባልና አንዳንዴ መልካም የሚሰሩ ሰዎችን ጥሩ የሚሰሩ ሰዎችን በተለያየ ነገር እንትን እንላቸዋለን፣ እናጣቸዋለን፣ በህመምን በተለያዩ ነገርና ከእንደዚህ አይነት ነገር ይጠብቅ። እውነት ለመናገር በጣም ነው ያሳዘነኝ። ብዙ ነገር ከኛ ጋር ብዙ ነገር ምናልባት ረጅም ዓመት እንደኛ 7 ዓመት እነዛ በላይ ያላችሁ ሰዎች ታውቁታላችሁ አይደል? ስለ ብሬክስ ብዙ ነገር ታውቃላችሁ ብዬ ተስፋ አድርጋለሁ። ምክንያቱም ሶሻል ሚዲያ በጣም ከባድ ነው። የስንቱን መከራ ችሎ ስንት ነገር ትንሽ ጥፋት ሲያጠፋ ስንት እየረገጡት እየወቀጡት እንኳን ስደተኛ እህቶቹን ከመርዳት ወደ ኋላ አላለም። እውነት ለመናገር ከጸባይ ጋር ከትትና ጋር እኔ አንዳንዴ እንደነዚህ አይነት ወንዶች ሳይ ምን እንደምታውቃለህ? ወይኔ ያገባችሁ ታድላ ነው የምልህ። ሁሌም እኔ ያገባችሁ ነው የምልህ። ምክንያቱም ትዳር ላይ ስትኖሩ ሰላም ያስፈልጋል፣ ብዙ ነገር ያስፈልጋል አይደል? ገንዘብ፣ ቤት፣ ወዘተ መኪና ብቻ ማፊ ፋይዳ ለሁሉም ነገር የትኛውም ዓለም ላይ እኛ አረብ ሀገር ረጅም ዓመት የምንቀመጠው እኮ አረቦች ሰላም ስለሰጡ ነው አይደል? ሰላም ባይሰጡ ኖሮ ግን 2 ዓመት ናት ኮንትራታችን፣ እሷን ጨርሰን እንሄድ ነበር። ነገር ግን ሰላም ስለሰጡ ነው 7 ዓመት እዛ በላይ ወዘተ የተቀመጥ ነው ማለት ነው። ስለዚህ ከምንም በላይ ሰላም ነውና እና በጣም የሚያስቀና ልጅ ነው። ባይዘዌ ለመሲ ራሱ ያደረገው ነገር መሲ እንግዲህ ታውቃላችሁ በጦርነት ወንድሞቿን ከአንድ 2 ወንድሞቿን እንዳጣች ሁላችንም እናውቀዋለን። ስለዚህ በዛ ራሱ አዘኗን ራሱ ይቅርታ ቤተሰብ አዘኗን ራሱ እሱ ነው የሸፈነላት ማለት ነው። ብዙ ነገር እሷ እንትን እንዳትል በየኮመንቱ ብዙ ነገር እየተባለ ሰው የተለያየ ነገር እያለ ጥሩ ባል ሲኖራችሁ እንዲህ ነው። እሷን ብዙ ነገር እንዳትሆን እሷን ሰርፕራይዝ አድርጎ እሷን የተለያየ ነገር አድርጎ እሱ ነው ለዚህ ያበቃትና ስለዚህ በጣም መልካም ነው። እሱ ለስደተኞች ሳይሆንም ለሚስቱ መልካም ነው፣ ለሚስቱ ቤተሰቦች መልካም ሰው ነው። እንደዚህ አይነትን ሰው ደግሞ ፈጣሪ እንዲምለው ጸሎት ማድረግ አለብን፣ ዱዓ ማድረግ አለብን። እውነት ለመናገር በቃ የምናየው ነገር በጣም ከባድ ነው። ዛሬ ታይተው የሰው ልጆች ዛሬ ጤነኛ ናቸው ተብሎ ነገ ምንም ዋስትና የላቸውም። እውነት ለመናገር እና ጤናውን ይመልሰው። እኔ ምር በጣም ሳየው በጣም ነው የተነገጥኩት ሰክሪባ እና ለዚህ ነው ማለት ነው። ብቻ በጣም ያሳዝናል። እንደምታውቁት ፍልፍሉም እንግዲህ በጣም ፍልፍሉንም ታውቁታላችሁ፣ በጣም ታሟል ምናምን በቃ ያለው ነገር በጣም ያስጠላል። ማርያምን የደረስንበት ጊዜ በቃ የሰው ልጅ ስናየው ምን ስለው በጣም የሚያስጠላ ጊዜ ነው የደረስነው እና ስለዚህ እንግዲህ ጤናቸውን ይስጣቸው። እውነት ከምንም በላይ የሰው ልጅ ጤና ነው። ብዙን ጊዜ ግን እኛ ምን እንላለን? ገንዘብ፣ ብር፣ ቤት ወዘተ የተለያዩ ነገሮችን እንላለን ነው። ለሰው ልጅ ከሁሉም በላይ ምንድነው? ጤና። ማርያምን ጤና ከምንም በላይ ጤና ነው ማለት ነው። እና እንግዲህ የመዳም ቅመሞች በዚሁ አጋጣሚ ራሳችሁንም እየጠበቃችሁ ውሃ እየጠጣችሁ እኛ ፈጣሪ ሆነን እንቅልፍ አንተኛ፣ ውሃ አንጠጣ፣ ደህና ምግብ አንበላ፣ በቃ ሁሌ ስራ ምን ስለምንል ማርያምን በጣም እኛ ተጎድተናል። ግን ፈጣሪ ይጠብቀን ነው የምለው። ሌላ ምንም የምለው ነገር የለም። አታይም እንደ ፊታችን ማዲያት በማዲያት ነው። በስማን ፊቴ ራሱ ምን እንደሚመስል ማለት ነው። ማዲያት ነው ፊቴ እንዳለ ማዲያት ፍርስ አድርጎታል። እውነት ለመናገር እኔማ እንደው ራስ ማለት እኔ ለየትኛው ድቃላችን እንደሆነ እንደዚህ ምን ሆነው እኔ አንዳንዴ ግራ ነው የሚያጋባኝ ማለት ነው እውነት ለመናገር። ስለዚህ ውዶቼ፣ ማሮቼ፣ ፍቅሮቼ የመዳም ቅመሞች ራሳችሁን እየጠበቃችሁ ማንም ቢሆን እኛ ከሌለን ዞር ብሎ የሚያየን የለም። ታውቃላችሁ እናንተ አረብ ሀገር እኛ ሰው የሚፈልገን ሲኖረን ሲቸገር በተለያየ በቲክቶክ በዩቲዩብ ድርቅ እያደረጉ እኛን የሚደውሉት ሲቸግራቸው ብቻ ነው። ከዛ ውጭ ግን
እኛም ማንም ቼክ የሚያደርገን የለ። አትለ ባህል ራሱ እንኳን አደረሰሽ የሚል ራሱ የለ። ሁሉም ቆሻሻ ናቸው ማለት ነው። ወላ ጓደኛ ትሉት ወላ ሰንበዴ። ከምንም በላይ እናንተ አትውደቁ። እናንተ የወደቃችሁለት አለቀ ደቀቀ። በቃ ሁሉም ነገር እንደዚህ ነው። ሁሉም በቃ ሲቸግራቸው ብቻ ነው እኛን የሚደውሉ የሚያስታውሱት፣ የተለያየ ምክንያት እየፈጠሩ እንትን የሚሉ። ከዛ ውጭ ግን ባህል ሲደርስ እንዴት ነው ባህል እንኳን አደረሰሽ ምናምን አንድ የሚል ሰው የለም። ሁሉም አሽቃባጭ አለቅላቂ ነውና ከመውደቃችን በፊት ራሳችን ልንጠብቅ ይገባል። መብላት አለብን፣ መጠጣት አለብን። ይሄ ነው ያለው ነገር። እውነት ለመናገር ብዙዎቻችን የጋዋለ ይሄን ውስጥ ካፌ ያለው እሱም በቃ እሱ መጋት ነው፣ ልክ እንዳባይ ውሃ ማለት ነው። ገና ለገና አገኘን ብለንና ያለው ነገር ይሄ ነው ማለት ነው። ወንዶቼ፣ ማሮቼ፣ ፍቅሮቼ ሌላ ግን ምንም ብዙ አላወራባችሁም። እንግዲህ ለወንድማችን ፈጣሪ ጤናውን እንዲሰጠው ነው ምኞቴ ነው። እውነት ለመናገር በጣም ነው የምወደው። በጣም ሙቼ ነው የምወደው። የምር ሙቼ ለሚስቱ ክብር ያለው የሚስቱን ቤተሰቦች እንዴት እንደሚንከባከብ በጣም ነው እኔ በጣም ያሳዝነኛል። ምን እወደዋለሁ። ምክንያቱም ሳውዲ አረቢያ ሲሄድ ሀገሬ ላይ ይኖራለሁ ብሎ እንደ ሰው እስር ቤት በማያውቀው ነገር ምንም በሌለበት በዘር በሃይማኖት በማያውቀው ነገር እንግዲህ ታስሮ ነበረ። ስቄት ብሎ እንደዛ በቃ ግርጥጥጥ ብሎ ነበረ የወጣው ከእስር ቤት እና ሳየው በጣም ነው ቅስሜን ክት የሚለው ማለት ነው። እና በጣም ምርጥ ባል ነው ለሚስቱ፣ በጣም ምርጥ ባል ነው። እንዲሁ ከስደት ስትመለሱ እንደ ብሬክስ አበሻዊ አይነት ባህል ይስጣችሁ። የምር በጣም ምርጥ ሰው ምርጥ። እኔ በጣም ነው የምወደው። ሙትትትት ብዬ በጣም ነው የምወደው። በጣም ክብር አለው። በቃ ሚስቱን ያከብራል። ሚስቱን በጣም ነው የሚወዳት። ከምንም ነገር እየጸዳ ከሁሉም ከፖለቲካ ከተለያየ ነገር ስንት ውርጅብኝ እየወረዱበት አንዴ ትግሪና ህንድላታ አንዴ ገለመኔ እሷን ሁሉም ተቻችለው ከዚህ ደርሰዋል። ነገር ግን አሁን ያው ጤናውን እንዲመልሰው ምኞታችን ነው ሁላችንም ማለት ነው። እና ያለው ነገር ይሄ ነው ወዶቼ፣ ማሮቼ፣ ፍቅሮቼ። ሌላ ግን ምንም አላችሁም። ፈጣሪ ኢትዮጵያን ሰላም ያርግልን። ጦርነት ከምናየው ከምንሰማው ነገር በቃ አይበልም። በቃ ኢትዮጵያ ተንሳይዋን በቃ ኢትዮጵያ ተንሳይዋን በቅርብ ያሰማን ነው የምለው። እና ይሄ ነው ያለው ነገር። ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውዶች ምርጦች። እኛ ጋር ተሰርቶ ራት አይቀርብ ምናምን እንቅልፍ የራሱ መጣ። እናንተ ገና ስንት ስራ አለኝ መሰላችሁ? በሉ ሰላማችሁ ብዝት ይበልልኝ። ፀጉሬን አያችሁት ቆረቆር እና እንደዛ ነው። አመሰግናለሁ ዶችዬ።